ሲፈን ከባድ ወንጀል ሰራች። ነፍሰ ገዳይ ሆነች። ወይዘሮ ሰማንን እንግዲህ ነፍሷን ለይታታለች ከስጋዋ። ሲፈን እዛ ቤት የገባችው እንግዲህ ሰማንን የምትበቀልበት መንገድ እየፈለገች ነበረ። አጋጣሚዎቹን ፈልጋ እንግዲህ ገላታለች። ከገደለቻት በኋላ እንግዲህ ወይዘሮ ሰማንን ማን እንደገደለ እንዳይታወቅባት እንኳን በመድኃኒቱ አማካኝነት እንደሞተች ነው ሁሉም ሰው የሚያውቀው። ነፍሰ ገዳይ ግን ሆናለች። ይሄ ደግሞ ለምን ሆነ ካልን እንግዲህ ሲፈንን የገደለችባት ያስገደለችባት እናቷን እሷ ስለሆነች ያለ እናት ማደግ ምን ማለት እንደሆነ ሁሉም ሰው ሊረዳው ይገባል። እናቴ ደምሽ ፈሶ አይቀርም በማለት እንግዲህ በቀልን ለመበቀል እንዳሰበችው ተበቅላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። ቀጣዩን እንግዲህ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል በጣም አስደንጋጭ የሆነ ነገር ተፈጥሯል። እናት ወይዘሮ ሰማን እንግዲህ ህይወቷ አልፏል። የአምነንን ደስታ እንኳን ሳታይ እናቴ ድነሽ ትደግሽልኛለሽ፣ በሰርግ ያኔ ነው የምትድርኝ፣ አሁን ግን የቀለበት ስነ ስርዓቱን ብቻ የማደርገው በማለት እንግዲህ እናቱ እስከምትድን በተስፋ እየጠበቀ ነበረ። ነገር ግን እዛም ሳትደርስ እንግዲህ ህይወቷ አልፏል። ይሄ ደግሞ በሲፈን አማካኝነት ነው። ሲፈን እንግዲህ እንዳትጠረጠር ጊዜያቶችን ጠብቃ ታማ ባልጋ ላይ መተኛቷን ባስተዋለችበት ሰዓት ነው እንግዲህ በደንብ አስታውሳ ታውቂኛለሽ ወይ? አሁን አወቅሽኝ ወይ? ደርሲን አወቅሻት ወይ ነበር ስትል የነበረው። ታዲያ በዛን ሰዓት ወይዘሮ ሰማን በጣም ነው የደነገጠችው። ደርሲን ልካይ ነው የመጣሁት በማለት በራስ አፍና ገላታለች ማለት ነው። የእናቷን በቀል እንግዲህ ልጅቷ ተበቅላለች። በጣም ያሳዝናል። እንግዲህ አንዳንድ ጊዜ ህይወት እንደዚህ ነው። የሰው ልጅ ያው የዘራውን ነው የሚያጭደው። ክፉ የሰራ ሰው በሰው ላይ ክፉ ያደረገ ሰው ያ ክፉ ደግሞ ጊዜውን ጠብቆ እሱ ላይ ይመለሳልና እንግዲህ እቺ ልጅ የእናቷን በቀል ለመበቀል ህፃን ሆና ነበረ የምታውቃት። ህፃን ሆና የምታውቃትን ሴት ግን እናቷን እንደገደለችባት ስለምታውቅ አሁን ላይ ግን አድጋ አድራሿን ፈልጋ ቦታና ጊዜ ጠብቃ ህይወቷን ነጥቃታለች ማለት ነው። ይሄ እንግዲህ እነ አቶ አምነንም ቢሆኑ ምንድን የተፈጠረው የሚለውን ነገር ግራ ነው የገባቸው። እስካሁን ግልጽ አልሆነላቸውም። ያው ሀዘን ላይ ነው ያሉት። ሁሉም ሀዘን ላይ በሚኮንበት ሰዓት እንግዲህ ብዙ ነገር ማሰብ ማስተዋል የማይቻልበት ሰዓት ላይ ነው። አቶ አምነን እንግዲህ ሀዘኑ እጅግ ከባድ ሆኗል። እኔን ለማን ጥለሽኝ እያለቀሰ ይገኛል። እንግዲህ አንድ ወጣት እናቱ ብቻ ያለችው እህትና ወንድም እንኳን የሌሉት ብቸኛ ልጅ ነው። ታዲያ በድንገት እናቱ ጥላው ስትሄድ የእሱን ወግ ማድረግ እንኳን ሳታሳየው ሀዘኑ በጣም ከባድ ሆኖበታል። ሌሎች አልቃሾች እንግዲህ ቤት ውስጥ እነ ሜርሲልም የማስመሰል ለቅሶ እየለቀሱ ይገኛሉ። ጄሪ ያው አማቷ ናት። አማቴ ልጅ እንኳን ወልጄ ሳላሳቅፋት የልጅ ልጇን እንኳን ሳትስም ሞተች በማለት እሷም እያዘነች ትገኛለች። ታዲያ የሜርሲ ምላሽ የነበረው አይደለም ያንቺን ልጅ ልትስም ልጇንስ መቼ ስማ ታውቃለች ነው እያለች ያለችውና ምንድነው የተፈጠረው ነገር? በተፈጠረው ነገር በጣም እያሰብኩና እየተጨነኩኝ ነው የምገኘው። ምን ሆና ሞተች ነው የሚባለው አሁን ትላለች እንግዲህ ጄሪ። ይሄንንማ አትርሺ እንጂ በሰጠሻት መድኃኒት ነው ብላታለች። እንግዲህ ጄሪ ይሄማ ሊሆን አይችልም፣ እንዴት ይሄ ይሆናል ብለሽ ካሰብሽ ለምን መድኃኒቱ ሰጠሽኝ እየተባለች ነው እንግዲህ ጄሪ አሁንም ወጥመድ ውስጥ ነው የገባችው። ታዲያ ሲፈን ግን ገላዛው ምንም እንዳልተፈጠረ ነገር ከሀዘንተኞቹ ጋር ተቀላቅላ ሀዘንተኛ መስላ ተቀምጣለች። እያለቀሰችም ነበረች። ለካ በዚህ ልክም የሰው ልጅ ማስመሰል ይችላል። ገዳያችሁ አብሯችሁ ሆኖ ገሎ ከዛ በኋላ ማልቀስ በጣም ነው የሚገርመው፣ እውነት ለመናገር ማለት ነው። ምንም እንዳልተፈጠረ ምንም እንደማያውቅ ሰው ነው እንግዲህ ሲፈን ስታለቅስ የነበረው ማለት ነው። ግን ገዳያ እራሷ ናት። ትንሽም እንኳን የድንጋጤ ስሜት አልተሰማትም። በጣም በሚያሳዝን ሁኔታ አስታውሰሽኛል ወይ እናቴ ደርሲል መልእክት ልካኝ ነው የመጣሁት አስታወሻት ብላ ነው እንግዲህ የእናቷን ስም ጠርታ የእሷ ልጅ ነኝ አንቺ ላታስታውሽኝ ትችያለሽ፣ እኔ ግን በህፃንነቴ ስለነበረ
በደንብ አድርጌ አስታውስሻለሁ። አሁን እሷ ልካይ ነው የመጣሁት በማለት እንግዲህ በትራስ ነው አፍና የገደለቻት። ያ ብቻ ሳይሆን ደግሞ ከዛ በኋላ ህይወቷን ከነጠቀቻት በኋላ ልክ ሀዘንተኛ መስላ መቀመጧ በጣም አስገርሞኛል። በዚህ ልክም ለካ ማስመሰል ይቻላል ወይ? ለካ ሰው የክፋትን መንገድ የሚጠቀምበትን ወደ መልካም መንገድ ቢመልሰው እንዴት ትልቅ ነገር ነው ብዬ ነው ያሰብኩት እኔ ማለት ነው። ለክፉ የሚያውለውን ኢነርጂ ለመልካም ነገር ቢያውለው ሀሳቡን ከምንም በላይ ትልቅ ነው። እንደው እናት ሰማን ባትሞት ደስ ይል ነበረ። እናት ናት። ብዙ ነገር እንግዲህ ያው ድራማ ቢሆንም ላይክ ድራማ ነው፣ ግን ድራማ ቢሆንም ግን አለ የድራማው ድምቀት። እዛ ቤት እንግዲህ በእሷ መሞት በጣም የተደሰቱ ሰዎች ስላሉ ነው። አንደኛ ገዳይዋ፣ ሁለተኛ ደግሞ የአቶ አምነን አክስት ተደስታለች ማለት ነው። በጣም የተደሰተችው እሷ ስለሞተኝ። መጀመሪያም እንግዲህ ምን ብላለች? ያ በካርቶን የተላከው እጅ ምን ይሆን የሚለው ነገር መነጋገሪያ ሆኗል። እቤት ውስጥ ያሉ ሰዎች ሁሉ እንቅልፍ እስከሚያጡ ድረስ ይሄንን መሀል ሊያደርግ ይችላል በማለት ግራ ተጋብተዋል። አምነንም እናቱን ጠይቋታል። ይሄ ነገር እንዴት ሊሆን ይችላል? ማን ሊሆን ይችላል? የምትጠረጥሪው ሰው አለ ወይ ብሎ እናቱን ጠይቋል። ውስጤ በጣም ፈርቷል። ብቻ ልጄ ፈርቻለሁ፣ ራስን ጠብቅ፣ ምን እንደሆነ ለእኔም ግራ ገብቶኛል ያለችው። ምናልባትም ከድርጅቱ ጋራ የተያያዘ ሊሆን ይችላል የሚል ሀሳብም ነበረ። እንግዲህ ይህንን አይተው ብዙም ሳይቆይ ነው እናቱ ደግሞ የሞተችው። ታዲያ ቃል የተባለው የአምነን ባልደረባ በቃ እኔ ያስወግደዋለሁ፣ እኔ ቀብረዋለሁ ይሄንን ነበረ ሲል የነበረው። እጅ የኛ ቀባሪ በነካ እጅ እቺን አንድ ሐሙስ የቀራት ሴትዮም ቀርበልን ጥሩ ነበረ እያለች ነው ሜርሲ። እንግዲህ በዚህ ልክ በሰማአን መሞት በጣም ተደሰታለች ማለት ነው። አምነንዬ ብቻ አንተ ደህና ሁን፣ እሷ የራሷ ጉዳይ ትላለች። እናቱን አቶ እንዴት ደህና ሊሆን ይችላል? ለልጁ ካሰበች ቢያንስ እናቱ በህይወት እንድትኖር ራሱ ማሰብ ይገባት ነበረ። መጀመሪያ እንግዲህ ወይዘሮ ሰማን እንድትተኛ ያደረገችው ከመጀመሪያው እሷ ናት። እሷ የተቀየረ መድኃኒት ባትሰጥ ኖሮ ምናልባትም ሲፈን ለመግደል እድሉን ላታገኝ አትችልም ነበረ። ለመግደል ስትሞክር ላይሳካላት ይችላል ማለት እሷም ትታገላለች። ቢያንስ የተኛ ሰው ታሞ የተኛ ሰው እና ኖርማል ዝም ብሎ የሚሄድ ሰው እኩል አይሆንም። ትታገል ነበር። በታገለችበት ሰዓት ላይ ህይወቷ ሊተርፍ ወይ ደግሞ ልትጮህም ትችል ነበረ። ግን አንዳንዴ ያው የታመመን ሰው መግደል ማለት ምንም የዘንሃል ያው ሲምፕል ነገር ነው ለገዳዮቹ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ያው የሰውን ህይወት ማጥፋት ከባድ እንደሆነ በምንም የማይመከር ነው። ግን ሲፈን በዚህ ልክ እንግዲህ ሳናቅ በቀሏን ተበቅላለኝ ማለት ነው። በደንብ አድርጋ እያጣራች ነበረ። አቶ አምነን መረጋጋት አልቻለም። አክስትየዋም እንግዲህ የእናቱ እህት አምነንን እየተቆጣቸው ትገኛለች። ልጄ መረጋጋት አለብህ፣ እሷ ላትመለስ ሄዳለች፣ ያንተ ግን ተረጋጋ። ግን እንዴት ሊሆን ቻለ? ይሄ የሆነው ነገር መንስኤውን ታውቃለህ ወይ? ምንድን ነው የምታውቀው ነገር አለ ወይ ከዚህ ጀርባ? አክስትህስ መቼ መጣች? ለለቅሶ መታ ነው ወይ እያለች ነው እንግዲህ ሜርሲን ጠርጥራታለች። አለ ቆይታለች። ከዛ በፊትም ነው የመጣችው ነበር ሲል የነበረው። እሷ በመምጣታ ታዲያ እናት ደስተኛ ነበረች ወይ ነበር እያለች የነበረችው። ያው ደስተኛ ናት ብሏል። ለእሱ ብዙም ውስጡ ባያውቅም የአንቺ እጅ ካለበት ግን አንጥለጥልሻለሁ፣ እሰቅልሻለሁ እያለች ነው። ሜርሲን እንግዲህ ሌላ ጦርነት ሊቀጥልባት ነው ማለት ነው። ቤሌንም እንግዲህ በተቻላት አቅሟ ለማረጋጋት እየሞከረች ነው። እናት ሳራ ምን ብለዋል? በዚህን ሰዓት ከአቶ አምነን ጎን ልንቆም ይገባል፣ ልናበረታታው፣ ልናጽናናው ይገባል እያሉ ይገኛሉ። ማመን እስከሚያቀጣቸው ድረስ እኔ ወይዘሮ ሰማን መሞቷን ማመን አልቻልኩኝም እናት ሳራ እያለች ነው እንግዲህ። ያው ወይ አንደኛ በደንብ አልታመመች፣ ለሞት የሚደርስ ህመም ስላላመማት እንትን የሆነባቸው አስደንጋጭ ነገር የሆነባቸው። ቤኒን እንግዲህ ያው ጠምዶ እንደያዛት ነው። ስጦታውን ስትቀበይ ስታመጪ ማንንም ውጭ ያላየሽም ወይም ብሎታል። እንግዲህ ስጦታ ተብሎ የመጣው እንደተመለከት ነው
በካርቶን ተጠቅልሎ የመጣው የተቆረጠ የሰው እጅ ነበረና ያም እንቆቅልሽ ሆኖባቸዋል። የተፈጠረው ነገር ምንድን ነው የሚለው እንግዲህ ጥያቄ ውስጥ ነው ያሉት ማለት ነው። በቀጣይ እንግዲህ ቀጣዩ ክፍል ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ እኔ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ከቤኒም ጋር ያለው ጦርነት አሁንም አልቀዘቀዘለትም። አምነን በቃ ልትረጋጋ ይገባል። ሰማን ግን አትመለስም ምናምን እያለች ለማጽናናት ሞክራለች። ውጭልኝ አያገባሽም እያለት ነው እና ከእሷ ጋር ያለው አተከሮ ግን ከምንም በላይ በጣም ከባድ ነው። እንደው ምን እንደነካው ራሱ ባናቅም ሰው የሚወደውን ሰው በዚህ ልክ ይናገራል የሚለው ነገር የሚያስገርም ነገር ነው። እንግዲህ ቤተሰብ ቀጣዩን ክፍል ይዤላችሁ እስከምመጣ ደህና ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ነው።